የለምና ስፍራ ለእንግዶች ማረፊያ ግርግም ማስተኛችሁ በከብቶች ማደሪያ የለምና ስፍራ ለእንግዶች። እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንኳን አደረሶት። ማን ልበል ስሞት? ተክሌ አስመላሽ። ብቻዎትን ነው የሚኖሩት? እዚህ ነው ቤተሰብ አለ? አለችኝ ግን ታማ ዘመድ ጋር ነው ያለችው። ዘመድ ጋር ነው ያለችው። በጣም ምን ገቢ ያሉት? የተለየ ገቢ ምንም ነገር የለም። ጡረታም የለም። እሺ ብዙ አናቆዩት። እንኳን ለበዓሉ አደረሶት ብለው በደብረ ገነት መድኃኔዓለም የበኩር ሃይማኖት ወትሩፋት ሰንበት ተማሪዎች በዓሉን በደስታ ከቤተሰቦ ጋር ከባለቤቱ ጋር እንዲያከብሩ እኛ ተጠቆመን ነው አቅም የላቸውም ተብለው ይሄንን 10,000 ብር ልከዋል። ወንድታለች እድሜና ጤና ይስጣችሁ። አሜን። ሀገራችንን ሰላም ያድርግልን። የትም ዓለም ያሉ ኢትዮጵያኖች በሙሉ ሰላምና ፍቅር ብልጽግና ይኑራቸው። እድሜና ጤና ይስጣቸው። አመሰግናለሁ። በጣም ደስ ብሎኛል። ሴት ስለሌለ ቤት ውስጥ የሚያገዘኝ ስለሌለ እኔም ለራሴ ያስተኛል። አሜን አሜን። እድሜና ጤና ይስጣችሁ። እናንተ ያስባችሁትን ይሙላላችሁ። እንግዲህ አሁን ጣሊያን ሰፈር ነው ያለነው። አንድ ረዳት የሌላት ምስኪን ሴት ጋር የተጠቆመን መተናል። ወንድማችን ተክሎ በእጅግ የሚያሳዝን ሰዎችን ነው እያሳየን ያለው። እንኳን ለገና በዓል ለ2018 ዓመተ ምህረት በሰላም አደረሰሽ። አዎ እንግዲህ እኛ የመጣ ነው ከአሜሪካ መልእክቱን ይዘን በዲሲና አካባቢ ሀገረ ስብከት በደብረ ገነት መድኃኔዓለም የበኩር ሃይማኖት ወትሩፋት ሰንበት ተማሪዎች ናቸው። ከጾማቸው ያጠራቀሙትን እንደናንተ ላሉ ደካሞች እንግዲህ ያው በዓል ደርሶ እንደዚህ ባዶ ለሆነበት ቤት ድንገት እንደ ሰርፕራይዝ ነው ለዛ ብለን የመጣ ነው። እንግዲህ በዓሉ የሰላም የደስታ እንዲሆንልሽ ይሄንን 10,000 ብር ይሄው ልከውልሻል። ተመርቀያለሽ። እግዚአብሔር ይስጥልኝ። አመት ያድርግልኝ። ነገራችንም ሆድ ይመርቅ ጎረቤትም ነግረውናል። ምን ንግግራችንም ስላሉ ችግሯ በጣም በጣም ትልቅ ነው። ግን ምን ይደረግ መናገራችንም እናንተም ትረዷታላችሁ። እሷ ንግግር ማችልም እየፈራችሁ ደግሞ አንድ ነገር ይሄን አድርጉልኝ። ሰው መቼም እንትን ሲል ወጣ በይ ስንላት አትወጣም። ያው እዚሁ ቁጭ ብላ ነው። ያሁን ብልዲታ ያላችሁ እንኳን አደረሰዎት። እንኳን አብሮ አደረሰ። ለበዓል ከአሜሪካን ሀገር ከደብረ ገነት መድኃኔዓለም ሰንበት ትምህርት ቤት ነው የመጣ ነው። ለበዓል 10,000 ብር ልንሰጦት ነው። መልካም በዓል ይሁንልዎት። እግዚአብሔር ያስባችሁ። አሜን። እግዚአብሔር ይመስገን። እግዚአብሔር ይስጣችሁ። አሜን። እኔን እንዳሰባችሁ እናንተንም እግዚአብሔር ጤናችሁን ሰጥቶ ሁሉም ጤና ይስጥልኝ። አስባችሁ። አሜን። ጌታ አስብልኝ። አሜን። እግዚአብሔር ያስባችሁ። አሜን። ሀገራችንን ሰላም ያርግልን። አሜን አሜን። መልካም በዓል አሜን። ይጠብቅልኝ። አመት አመት ያደርስልኝ። አሜን። አመት አመት ያደርሳችሁ። የለምና ስፍራ ለእንግዶች ማረፊያ እንኳን አደረሳችሁ። በዓል ደረሰ። በዓል እንዴት ነው በዓል? ዳቦ አለን። ምንድን ነው የሚረዳችሁ? አለ አንድ ሰው የሚረዳኝ የለም። እዚህ ተኝቼ ከሚበላ አንድ ሁለት ነገር ብቻ ነው የሚያስቸግረኝ። መብራትና ይህቺ ልጅ ሴት ልጅ ነው የምትማርበት የሚረዳ ጎን ሰው የለም። ትወጣ ስትገባ ብዙ ቅባት ያስፈልጋታል፣ ስንት ነገር ያስፈልጋታል። ትምህርት ቤት ጾሟን ውላ ትመጣለች። ጾም ከሆነ እሷ ትጾማለች እስከ 9 ሰዓት። የሚረዳኝ አንድ ብር ገቢ የለም። እነኚህ የደረሱ ልጆች ሁለቱም ልጆች አንደኛው በእኔ የተነሳ ቤት ቀርቷል። እሷ ትምህርት ስትሄድ እሱ ነው የሚንከባክበኝ። ረጂው ምንም የለም ከፈጣሪና ከናንተ መጨረሻ ላይ እናንተ የገጠመኝ
ምንም የለም። እንግዲህ አንተ ወደፊት ወንድሜ ልጅ የሆነክልኝ በዓሉ በሰላም በደስታ እንድታከብሩ የበኩር ሃይማኖት ትሩፋት ሰንበት ተማሪዎች ከጾማቸው ያጠራቀሙትን ከገና ጾም 10,000 ብር ሰጥተዋል። በዓሉን በሰላም እንድታከብሩ እግዚአብሔር ይስጣችሁ። ቅዱስ ገብርኤል ከእናንተ ጋር ይሁን። ዕድሜ ልክ ሰውን እርዱ እንጂ አትረዱ። ፈጣሪ ከጎናችሁ ዋና ጤና ነው። ጤና ይስጣችሁ። ቀለብ የሚሸምትብኝ የለኝ፣ ቡና የሚሸምትልኝ ሰው የለኝ። መብራት በመጣ ይጨነቃለሁ። እቺ ሴት ልጅ ናት፣ ሴት ልጅ ተጨነቀችብኝ። ተባረክ ገብርኤል ይባርካችሁ። ውጭ ያሉ ደግሞ ሰንበት ከተማሪ ቅዱስ ገብርኤል ጠዋትና ማታ ደጁ የምንወርቅበት ገብርኤል ይጠብቃችሁ፣ ክፉ አይንካችሁ። ቅዱስ ገብርኤል ኪዳነ ምሕረት እመቤቴ ጭንቋን ማላጃ እሷ ትጠብቅ። ስሜ እድላይት ይባላል። የ10ኛ ክፍል ተማሪ ነኝ። ያው በዓል እንደሌላው በዓል እንዲሆን ጠብቅ ነበር፣ ግን ቤት ውስጥ ምንም ስለሌለ ከፍቶን ነበር። እኔም እሷም ወንድሜም እሱማው ነው ተኝቶ የወጣው። ደስ አይልም ነበር። በቃ በዓል እንደመሆኑ መጠን እንጠብቃለን፣ ግን ቤት ውስጥ ምንም ስለሌለ ከፍቶን ነበር። አሁን እናንተ ስለተሰጣችሁ እናመሰግናለን። እግዚአብሔር ይስጥልን እንላለን። ያው እናቴንም ያማታል። እኔም ልክ እንደዚህ ሲያማት በብዛት ከትምህርት ቤት እቀራለሁ። እንደዚህ 8ም ዝቅተኛ ውጤት አምጥቼ ነው ያለፍኩት። በሷ ምክንያት በቃ ሁሌ ከክላስ እቀራለሁ። እሷን ሲያማት ጸበልም ሆነ ሐኪም ቤት እኔ ስለሆንኩ መውሰድ ያለብኝ እሱ ከሌለ በትምህርቴም ዝቅተኛ ውጤት ላይ ደርሼ ነበር። አሁን ቢያንስ ትንሽ አሻሽያለሁ። ምክንያቱም የሷ ህመም ብዙ እኔንም ወንድሜንም በጣም ጉዳት ላይ ጥሎናልና አሁን ተመስገን ትንሽ ከጤና መድኑ በኋላም እየተሻላት ነው። ያው ተማሪ ስለሆንኩ የትምህርት መሳሪያ ደብተር ምናምን ቁሳቁስ ነው የሚያስፈልገኝ። ሌላ ቅባት፣ ሞዴስ፣ ጫማ እንደዚህ ትምህርት ቤት ማረከው። በሰላም እንደመጣችሁ በሰላም ግቡልኝ። ባልከፍቷቸው ነበር ከክፍተት አወጣኝ። አሁንም እድሜ ይስጠክ። መልካም ባሪውላችሁ እኔ ሳይን ወደፊት ልጆችን እድሜ እስካላችሁ ድረስ ልጆችን በተለይች ልጅ ያደራችሁ በጥሩ ሁኔታ ያዝልኝ። አንቺ ምንም አትሆኝም። በሰላም ግቡልኝ። መልካም አመት የገና በዓል በሰላም አደረሳችሁ። እንግዲህ የምትመለከቱ በአሜሪካ የምትገኙ የደብረ ገነት መድኃኔዓለም የበኩር ሃይማኖት ትሩፋት ሰንበት ተማሪዎች እንግዲህ ያው ብዙ ቤቶችን ያንኳኳን እየሄድን ነው። ብዙ ሰው ደግሞ እውነተኞቹን ደግሞ እንደዚህ ከቤት ውስጥ የተደበቁትን እያገናኙን ያሉ ወንድሞቻችን እህቶቻችን አሉ። እነሱን ባናቅ ኖሮ እዚህ ቤት አንመጣም ነበርና እናታችን ለረጅም ዓመታት ባልጋ ቁራኛ በደዌ ዳኛ ተይዘው ብቸኛ ልጃቸው እሷ በዚህ በልጅ አቅም እሳቸውን እያቀፈች ፀሐይ ያሞቀች እየታገለች ዳይፐር እየቀየረች ለብዙ ዓመታት ቆይታለች። እስቲ ትንሽ ልጃቸው ትበለንና የመጣንበትን በዓሉ በደስታ እንዳከብሩ ያን መልእክት እንሰጣለን። እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። ወደ ታች ማልበል ስምሽ? ይጸጋ እባላለሁኝ። እናቴ ደግሞ ያው ብዙ መንቀሳቀስ ስለማትችል ለረጅም ጊዜ ከ10 ዓመት በላይ ይሆናታል አልጋ ላይ መተኛት፣ ዳይፐር ነው የምትንቀሳቀሰው፣ መራመድም አትችልም። በየ3 ቀኑ የመጡ ቁስሏን ያጸዱላታል። ከጤና ጣቢያ ይመጣሉ። ትምህርት አልማርም፣ ቤት ነኝ ያለሁት። እስከ 10 ነው የተማርኩት እና ብዙም በቤት ነኝ ያለሁት። የሚያግዘኝ ሰው የለም። ያው ትምህርቴን ያቋረጥኩት በእናቴ ምክንያት ነው። እሷን የሚያስታምም የለም፣ የሚያገላብጣት የለም። እኔ ነኝ ያለሁት። ትልቁ ችግር ዳይፐር ነው የምቸገረው። አንዳንድ ቁስሎች መቀየሪያ። ትምህርቴን ያቋረጥኩት ያው ምንም ገቢ የለንም፣ ቀለም ምናምን የለንም። ያው በሰው እርዳታ ነው የምንኖረው። የኑሮ ውድነት ያው ታውቃላችሁ። ያው ቸገራለሁ፣ በጣም ነው ቸገረው። ካጠገቤ ማንም የለም። ሰው እየረዳኝ ነው የምኖረው። እኔም ቤት ነኝ ያለሁት። 10 ዓመት በላይ ይሆናል ቤት ያለሁት። ይሄ ነው ያለው ችግር። ብዙ ነው 10 ዓመት ማለት ሰዓትም አይበቃም ያለውን ችግር ቢነገር። ስለዚህም በዓሉን በሰላም በደስታ እንድታከብሩ ወደፊትም የሚመለከታችሁ ወገን የበኩር ሃይማኖት ትሩፋት ሰንበት ተማሪዎችም ሆነ አባላት በእነሱ ዙሪያ ያሉት አጠቃላይ ብዙዎችን ደግሞ እንደዚህ ካዩ በኋላ መልሰው እያገዙ እያቆማቸው ያሳከማቸው ስላለ
እግዚአብሔር ዛሬ ምክንያት ነው ያገናኘን። ለዛሬው ግን በዓሉን በሰላም በደስታ እንድታከብሩ ይህንን 10,000 ብር ለማማና ለጸጋ ሰጡልናላችሁ ሁለታችሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ሁላችሁም መልካም በዓል ይሁን። ጤናችሁን ይስጥልን። እኔ ብዙ መመረቅ ስለማልችል ነው። እግዚአብሔር በጎደለ ይሙላ። አመሰግናለሁ በጣም ሲያስመርቅን እንደምን ብለው አሜን ማውራት አሜን 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 ሁሉንም ለሀገራቸው ያብቃልን። ትልቅ ደስታ ነው። በዓሉን ሳይሳቀቁ ሳይቸገሩ የሚያማራቸውን ማማንም እሷም የፈለገችውን ነገር አድርጋ እንድታሳልፍ አድርጋቸዋል። በአሜሪካ የምትገኙ እንኳን አደረሳችሁ ሁላችሁንም። በጣም ነው የማመሰግነው። መልካም በዓል ይሁንላችሁ። እንዴት ናችሁ? እንኳን አደረሳችሁ። እንኳን ለገና በዓል 2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። እንግዲህ አሁን የምንገኘው ወደ አንቆርጫ አማኑኤል ቤተክርስቲያን ይባላል። እንግዲህ ስገባ ብዙ መጠለያዎች አሉ። ከክፍለ ሀገር ደካሞች ብዙ አመት የቆዩ አሉ። ሰሜን ጎንደር ነው የመጡት። በጣም ታማኑ ጥቁር አንበሳ ተከታተል ነበር። አሁንም አማኑኤል እየተጠመቀች ነው። እስቲ ማማ ስለሷም ስላሉ ነገር ትንሽ ይንገሩን። አጥንት መገጣጠሚያ፣ እንደገና ነርቭ፣ እንደገና ደግሞ ያው የደም ካንሰር ነው የሷው። የዛችሁ ደግሞ የትንሽ 10 አመቷ ኢንሱሊን መርፌ ሽኳር ነው የምትወጋው። ኢንሱሊን ነው መድኃኒት የምትወስድ። ያው እንግዲህ የሁለቱን ይጀን የኔው በቃ ምን ካላታ ያለው ያው ስቃይ ነው እንግዲህ። ፈጣሪ እሱ ሲረስላቸው ሲረስልኝ ሲረስና እሱ መድኃኒዓለም የፈጠራቸው ሲረሱልኝ 700 አሁን አየው 700 ነው ግን መጠጊያ የለም። አሁን እንግዲህ ፍራሽም የላችሁ ምንም አፈር ነው የምንተኛው። አፈር ነው ያው አፈር ነው እንደምታውቁት አፈር ነው የምንተኛው። የሚበላም የለም። ይሄ መድኃኒቷ ጥቁር አንበሳ በበቀደመታማ አልጋ ይዘን ሰንብተን ያው እንዴት እሱ ተንከላትተው ገዝተው እኛ እንዴት እንጠቀምበታለን። እስከ 2 አመት ያገለግላታል። መታከሚያ ይሆናታል። ሲያማት ብለው ይዤው መጣሁ። በበቀደመ አልጋ ሰንብተን ነበርና ይዤው መጣሁ። አልጋ እንደሰነበት ስሜ ሸዋርቅ እባላለሁ። የመጣው ተጎንደር ነው። እዚሁ ነው የምጠመቀው። ተማሪ ነበርኩ 7ኛ ክፍል። ትምህርቴን በዚህ ህመም ምክንያት ነው ያቋረጥኩት። ጎበዝ ተማሪ ነበርኩ። እንዴ ነው የሚያምሽ? እጄ ያብጣል፣ እግሬን አላስገደኝ ይላል። ምንድነው አሉ? ደም ካንሰርና መገጣጠሚ 3 ዶክተር የሚያይሽ። ሀውልቴ ፈንቴ ይባላል። የምኖረው ጎንደር ነበር። ወደዚህ መጥቻለሁ። ስኳር ታማሚ ነኝ። ስኳር ታማሚ ስታክል ነሽ? 3 ያክል። ኦኬ ጎበዝ ነሽ? ስታክል ወጣሽ? 3ኛ ደረጃ። አሁን ወደ 4 ነው። 3 ልጅ ነው። እውነት እጅግ ይከብዳል ለመናገር። ለማንኛውም በአሜሪካ ሀገር በዲሲና አካባቢ ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩር ሃይማኖት ኦርቶዶክስ ሰንበት ተማሪዎች በየአጽዋማቱ ከቁርሳቸው አጠራቀሙትን ለእናንተ እንደዚህ እናንተ መሰሎችን ያደርጋሉ። በረከታቸውን ይወስዳሉና አሁንም ጾመ ነቢያት ከቁርሳቸው አጠራቀሙትን ለእናንተ በመላክ ይሄው በዓሉን በደስታ እንድታከብሩ ያስ የአንድ 2 ወር እንኳን የቤት ኪራይ የዚህ የጸበል ቤቱን 700 ብር ያግዛችሁ ደስ ብላችሁ ደግሞ ቤቷን ባትመችም ያለውን ነገር ስጋውንም ምንም እንደጾማችሁ ያህል እንድቀምሱ ይሄንን 10,000 ብር ልከዋል። እድሜ ጤና ይስጥልን። ሁሌም ለሙላው ደራሽ ሁኑልን። ፈጣሪ ደግሞ እድሜ ጤናችሁን ሰጥቶ በየአመቱ እንደዚህ ስጡ። ሸንቅፋት አይንካችሁ። ተባረኩ። ፈጣሪ ከፍ ከፍ ያርጋችሁ። እድሜያችሁን ያስረዝምልኝ። እኔን እንዳሰባችሁ እሱ ያስብልኝ። ሁሌም እንደደገፋችሁ እንዳቀፋችሁ ለጨነቀው ደራሽ እንደሆናችሁ ኑሩልኝ። ሁሉም እንደው ሁላችሁን በአንድነት እጅና ጓንት አድርጎ ደህና እድሜ ሰጥቶ ያስመሽልኝ። ፈጣሪ እሱ ለኔ ድረስ እንዳላችሁ ይረስላችሁ። ሸንቅፋት እንዳይነካችሁ ያሰንብትልኝ። ሁሌም ድረሱልኝ። እናንተ መልካም ባሉናል፣ ለኔም ደግሞ መልካም ባል ያርግልና ለከርሞ ደግሞ እንደዚህ ያርስልኝ። ለሁሉ ደራሽ ሁኑልና በሰላም ያገናኘን። ስፍራ ደግዶች ማረፊያ ግርግም ማስተኛችን
ናቸው። በደብረ ብርሃን የተደረገው እርዳታ ነው። እንኳን አደረሰዎት። እንኳን አብሮ አደረሰን። እናቴ ለብርሃነ ልደቱ እንኳን አደረሳችሁ። እግዚአብሔር ያቆይልኝ፣ እግዚአብሔር ይስጥልኝ፣ አመት አመቱ ያድርስልኝ። ቸሩ መድኃኔዓለም የሚጣቃ አማኑኤል ቅዱስ ባልወልድ ኃያሉ አመት አመቱ ያድርሳችሁ። አመት አመቱ ያድርሳችሁ። እግዚአብሔር ይስጥልን። እምዬ ማርያም ትርዳችሁ። እግዚአብሔር ያቆያችሁ። አሜን። ያው እኔ እዚህ ደብረ ብርሃን ነኝ ያለሁትና ያው ከአሜሪካ ሀገር ነው የላኩት። የሰንበት ትምህርት ቤት ተማሪዎች ናቸው ልጆቹ። ከቁርሳቸውን አስቀምጠው እዚህ ደብረ ብርሃን ላይ 50,000 ብር ነው አጠቃላይ የላኩልን። ለሁሉም ስም አባቶች ያው ለአቅመ ደካሞችና አልጋ ላይ ላሉ አድርስልኝ ስለተባልኩ እያደረስኩኝ ነውና መርቁልኝ። እስቲ አሜሪካን ግን ያቋታል አባታችን? አሜሪካን ያቋታል? ያረና ያላቀም ኢትዮጵያ እግዚአብሔር ይስጠው፣ እግዚአብሔር ይስጠው፣ እድሜ ይስጠው፣ እድሜ ሰጥቶት እንጀራ ይስጠው፣ ሀብት ይስጠው። ልጆች ናቸው። አዎ እግዚአብሔር ያቆያቸው። ዋናው ዓላማ አምላክ ነው የሚየው፣ ሰው በለፈለፈ አይደለም። መድኃኔዓለም እሱ ይርዳቸው። አሜን። ስሙት ማን ይባላል? ጌታነህ ለማ። የአባቴ ለማ የኔ ጌታነህ ነው። በምንድን ነው የሚተዳደሩት አባታችን? በልመናም ነው። ትንሽ ጥሮታም አለችኝ አሉት። እሺ እግሬ ተቆርጠዋል። ወደ ኦፕራሲዮን ነው። በጣም ነኝ፣ በሽተኛ ነኝ። እሺ አባታችን። እሺ ሰጥቶ ሀብት ይስጥህ። ቤተሰብህ ሁሉ ይባረክልህ። አሜን። ዘመዶችህ፣ ልጆችህ፣ ሚስትም ካለ ይባረኩልህ። አሜን አባታችን። እግዚአብሔር ይባርክ። ሰላም ያውልህ። ሰላም ነው የለምና ስፍራ ለግዶች ማረፊያ እናታችን እንኳን አደረሰዎት። አሜን። ማን ይባላሉ? የት ነው የሚኖሩት? ወይዘሮ ዘውድነሽ አየለ እባላለሁ። አሁን በምንድን ነው የሚተዳደሩት? ምንም እጠሮ ሜዳ ላይ ሜዳው ላይ አይደለም። አሁን ይችንም ተሟግቼ ቀበሌ ሰጥቶ ነው። በፊት ድር መሰራ ነበር፣ ምን መሰራ ነበር፣ ጉልበቴ ዛሬ መሰራ ነበር። አሁን ግን ቢሰጥኝ ጣርቃን ቢሰጠኝ በልቼ ጣርቃን ባይሰጠኝ እድሜ ለቤትህን አገር ደህና ይሁን። እንዲሁ እንደናንተ አይነቱ ጣርቃ ደህና ይሁን እንጂ። እሺ አሁን ለበዓል ዋሽንግተን ዲሲ እዛ ያሉ የኦርቶዶክስ እምነት ተከታዮች የሰንበት ትምህርት ቤት ተማሪዎች እዚህ የገና ጾምን ከሚጾሙት ላይ ከቁርሳቸው ላይ ሰብስበው በመላው ሀገር ላይ ድጋፍ አድርገውልናል። ደብረ ብርሃን የላኩልን አጠቃላይ 50,000 ብር ነው የላኩልን። አሁን ደርሰው ገና አሁን የመጣ ነው። መርቁልን እስቲ እነዚህ ሰዎች መርቁልን። እኔ ሁሉ ዛገር የእምነት ተከታዮች እንቅፋት አይንካብኝ፣ እሾህ አይውጋብኝ፣ ውለይ ይውልን። እኛ ድሆቹ እንደሚረዱ ያርግልን። ተበላይ እድሜና እንጀራ ይስጥልን። የሰው መውደድ ይስጣቸው። ባሉበት ሀገር የሰው ፍቅር ሰጥቷቸው እንጀራቸው ከፍ እያለ ይሄድልኝ። 100 ብር ለሰጠኝ፣ 10 ብር ለሰጠኝ መድኃኔዓለምን ቸሩ መድኃኔዓለም የግሸኗ ማርያም እዛች አለችኝ። እነሱን ለምኜ ነው የምተኛው። ጣርቃን ሰጭን ውለህ አግባልኝ። ውላችሁ ግቡልኝ፣ ተባረኩልኝ። ነቴ ግሸኗ ማርያም 13 ዓመት ስሚያታለሁ በሚሰራ ጊዜ ጣርቃኗ ማርያም ወክደለሽ ማርያም እድሜና እንጀራ ይስጥልኝ። ለሱ ነግሬው አድራለሁ። እሱም አላሳፈረኝ። እየመገበኝ ነው፣ እያበላኝ እያጠጣኝ ነው። አላሳፈረኝ። ሙላችሁ ግቡልኝ። የለምና ስፍራ ለግዶች ማረፊያ የ10,000 ብር የባህል ሙያ ያው አሁን ያሉበትን ነገር እያየን ነው። እስቲ ስንት ልጆች አሉት? የሚተዳደሩት በምንድን ነው? እና ምርቃትም እንዲያደርጉልን ነበር እናታችን። የኔማ በሰው እጅ ነበር ያለሁት፣ እየሄድኩኝ ነበር በፊት። አሁን አይኔን ተከለከለኝ። ወዲህ ቤቱ አልኩኝ ደግሞ ቤቱ አልኩኝ እና አንዳንድ ቀን እየጎተተች ነበር ልጅቷ። አሁን እሷም ሸለቻት፣ እኔም ማመም ማረገኝ። ምርቃት መርቁልን እስቲ። የእናት ምርቃት ጥሩ ነውና ለልጆቹ ውጭ ሀገር ነው ያሉት፣ አሜሪካ ሀገር። እድሜ
ይስጣችሁ። አሜን እድሜ ይስጥልኝ። አሜን አሜን እንጀራ ይስጥልኝ፣ እድሜ ይስጥልኝ። ተባረኩ፣ ዘር ይውጣላችሁ። አሜን እናንተ ብትወለዱ አይደለም ሰው የምጠይቁት፣ ለእናንተ ደግሞ ዘር ይውጣላችሁ። አሜን የተባረከ ዘር ይውጣላችሁ። አሜን ሰማዕቱ ጊዮርጊስ አብርሃሙ ስላሴ ይደግፍልኝ። አሜን እኔ እንደደገፋችሁ እናንተንም እሱ ይደግፍልኝ። እናታችን ብዙ መላልከሞት እቺ ለበዓል ይዋስ ብሯ ነች እናታችን። እስቲ እንመጣለን፣ ሰሞኑን እንመጣለን። ከዚህ በኋላም እስቲ አሁን ዛሬ ነው የሚያየውት፣ እንመጣለን እናታችን። እሺ እንመጣለን። ሰላም ሁኑልኝ። ከርሞሰ ይበልልኝ። አሜን አውደ ዓመት ያቆይልኝ። አሜን ዘራችሁ ዘር ይውጣላችሁ። ዘር ይውጣ፣ ዘር ይባረክ፣ ዘር ይውጣ። የለምና ስፍራ ለእንግዶች ማረፊያ በዲሲና አካባቢው ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት ተማሪዎች ናቸው። እናታችን እሺ እናቴ ያቆያችሁ። 10,000 ብር ሙሉ ለእርሶ ሰጥቻለሁ። እግዚአብሔር ይስጥልኝ። ቢያንስ እግዚአብሔር ያቆይልኝ። የተወሰነ ነገር ይሆናል። ቆይቶ ጤና ሆናችሁ እነሱም ደህና ሆነውልኝ ሁሉም አጋዦቼ እንግዲህ ስሞትን ታጠናቅቁኛላችሁ። ተቀበሉ ይላል አለሁም ድረስ ትርሱልኛላችሁ። ሌላ ምን አለ? ሁሉ ልጅ አግዝ፣ ሁሉም ደሃ ነው። ምን ይደረጋል? ትግል ነው። እግዚአብሔር ያቆያችሁ። ሌላ ምለው ነገር የለኝም። ብቻ ጤናችሁን ይስጣችሁ። ዋናው ወጡ ገቡም ጤንነት ነው ደጉ። እኔ ስንቱን ቦታ ሳደርስ የኖርኩ ሰው ዛሬ እስረኛ ሆኜ ቁጭ አልኩ። ወጣችሁም ገብታችሁም ጤና ይስጣችሁ። ሰላሙን ሁሉ ያርግላችሁ የክርስቲያን አምላክ። ሌላ ምንም ምለዋል? ይሄ ነው። ያቆየን ለሁላችንም መቼም ሆነ ድረስ። እሺ ማታችን የለምና ስፍራ ለእንግዶች ማረፊያ እንኳን አደረሳችሁ። በዲሲና በአካባቢው ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤቶች የጾመ ነቢያት ከቁርሳቸው ያጠራቀሙትን የኢትዮጵያ ላሉ አቅመ ደካሞች በዓሉን በሰላም እንዲያከብሩ ያደርጋሉ። ዛሬ ያው ደብረ ብርሃን ላይ ለአምስት አቅመ ደካማ ለሆኑ ለእናት ለአባቶቻችን አልጋ ላይ ላሉ የበዓል ማሳለፊያ ልከውልናል። እናታችን እንኳን አደረሰዎት። እንኳን አብራ ደረሰን። ስሞት ማን ይባላል? ያሉት ፍሮይን ጎይቶም ይባላለሁ። ያው እህት ወንድሞቻችን ለበዓል ለገና እንዲሆን 10,000 ብር ልከውልዎታል። መርቁልኝ። እግዚአብሔር ይስጥልኝ። እግዚአብሔር መድኃኔዓለም ይስጥልኝ። እሱ ይጠብቅልኝ፣ በወጣ ይተካልኝ። ቅዱስ ገብርኤል ይጠብቅልኝ። በምንድን ነው የሚተዳደሩት? እኔ ባለቤቴ ቀን ስራ እየሰራ ነው። ወንድማ አቅም ደካማ ከ60 ዓመት በላይ ሆኖ አቅም ደካማው እኔም ታመምኩ። ረዳው ነበር አምባሻ ምናምንም እየሸጥኩ ረዳው ነበር። አሁን በሽተኛ ሆኜ በኦክሲጅን ነው ያለው። ስኳር አለኝ፣ ግፊት አለኝ፣ የልብ ችግር አለኝ፣ እግሬም ያመኛል፣ አይኔም እምቢ አለኝ። በቃ በዛ ነው የምተዳደረው። ልጁም በሽተኛ ሆነብኝ። እሱን ማሳከሚያ አጥቼ መድኃኒትን ዳይፐር መግዣ አንዳንዴ መበላውን እያጣሁ በጣም እየተቸገርኩ ነው እና እርዱኝ እንላቸው። እሺ እናታችን እዚህ ጋር ማሽን ይታየኛል። እንደገና ደግሞ አንድ ቆንጆ ልጅ ይታየኛል። ትንሽ ስለ ሁለቱ ቢነግረኝ ብዬ ነበረ። ይሄ ሰው አዋጥቶ ነው ይገዛልኝ። ምንድን ነች እቃ ምንድን ነች? ኦክሲጅን ነች። ኦክሲጅን ነች። እሺ ኦክሲጅን ነች። ልጁም ይኸው ታሞብኝ 10 ዓመቱ እንደዚህ ሆኖብኝ። ለልጁ ምን ያስፈልጋል? ለልጁ ይሄ ሎንቸርም ሰባራ ነው፣ በሰው ለምኜ ነው። እሱም ያስፈልገዋል፣ ዳይፐርም ያስፈልገዋል፣ ምግብም ያስፈልገዋል። ወስዶ የሚያሳክምልኝ ባገኝማ ቆንጆ ነበር። እኔ ማዕቀብ ስለተከመኛውን ምንም ቸግሮኛል። ይኸው የተላከው 10,000 ብር እናታችን። እሺ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር ኩፋ ይንካችሁ፣ ልጆቻችሁ ይጠብቅላችሁ፣ ቤተሰቦቻችሁ ይጠብቅላችሁ።
እሺ እናታችን መልካም በዓል። አሜን አሜን ለሁላችን